ሰላም፣ ይህ ጊዮን ፖለቲካ ነው። አማራን ወደ ጥቃቅን ክልሎች ሸንሽኖ አማራን ለመበተን የሚሰራው የአብይ አህመድ እቅድ እዚሁ አገው ምድር ላይ እንቀብረዋለን እንዳለው እንቁ የአማራ ፋኖ በጎጃም ሰብሳቢ አርበኛ ዘመነ ካሴ አማራን በአውራጃዊ አደረጃጀት በመበተን አቅም እንዳይኖረው ማንነቱን በሲስተም ለማጥፋት ሰርክ የሚኳትነው አብይና ቄስ ሞገሴዎች ቀድሞ ስለተነቃባቸው እንጂ ለዚህ መስራት ከጀመሩ ከራርመዋል። አገውን ክልል እናደርጋለን ብለው የተነሱት ጽንፈኛ የአገው ሸንጎዎች አማራንና የአገውን ሕዝብ ተነጣጣይነት ያልተረዱት ድኩማኖች ህልማቸው አገው ባሉት ማህበረሰብ ትግል አፈር ከድሜ ሆኖባቸዋል። በጎጃም የሚንቀሳቀሱ የነበሩ አገው ሸንጎዎች እንጅባራ ዩኒቨርሲቲ ሁሉ በአገዛዙ ተደግፈው እንቅስቃሴ የጀመሩ የነበረ ቢሆንም የአንድ እናት ልጆችን ለመለያየት የተጀመረው ከንቱ ሆኖ ቀርቶባቸዋል። አገው ነህ ሲልህ አማራ ነኝ በለው፣ አማራ ነህ ሲልህ አገው ነኝ በለው፣ በምንም መንገድ ቅንጣት ልዩነት እንደሌለን አሳዩአቸው እንዳለው አማራን ለመበተን አገውንና አማራን ለመለያየት የተነደፈችው ንድፍ በእንቁ የአገው ምድር ፋኖች ክንድ ተደምስሳለች። አሁንም እንኳን አገው ሸንጎ ጠላትን አፈር ከድሜ በማብላት የሚታወቀው የጎጃም አገው ምድር 3ኛ ክፍለ ጦር ሲሆን አገውም አማራን በመሆን የሚፋጀውን ክንዳቸውን በጠላት ላይ እያሳረፉ የአማራ ጋሻ ኮሎኔል ማርከሻ ድሽቃ ማርኮ ታጣቂ አይበገሬ ክፍለ ጦር ሆነዋል። በአገው አማራ ትርክት አልሳካ ሲላቸው ጎጃም፣ ጎንደር፣ ሸዋ፣ ወሎ አይነት የመበተን እቅድ ይዘው እየተንቀሳቀሱም ይገኛሉ። አንድ ባህል፣ አንድ ቋንቋ፣ አንድ ታሪክ፣ አንድ ሰለሞናዊና ዛጉዌ ስነ መንግስት ታሪክ የሚጋሩት ሃይማኖት ያላቸውን አንድ አማራዊ ህዝቦችን ወደ ጥቃቅን አውራጃዊ ማንነቶች ለመበተንና አማራን አቅመቢስ ፖለቲካዊ አናሳ የማድረግ እቅድ ይዘው እየተንቀሳቀሱ መሆኑን ለማረጋገጥ ተችሏል። ለዚህም ተልዕኮ የታጩት ባዴኖች ጎንደርን ክልል ማድረግ አለብን፣ የአማራ ክልልን ህዋት የፈጠረው እንጂ ያልነበረ ነው፣ አማራነታችንን ጎንደር ክልል በመሆኑ አናጣውም ወዘተ የሚል ጸረ አማራ አጀንዳዎችን ይዘው እየኳተኑ ይገኛሉ። ከግማሽ ክፍለ ዘመን በላይ በጠላት እየተሳደደ ሲጨፈጨፍ እንዲጠፋ ሲፈረድበት የነበረው አማራ ኃይሉን አደራጅቶ መመከር ሲጀምር በራሱ ልጆች አድርባይነት በክፍለ ሀገር ተበትኖ አቅሙን የሚያጣበት ዳግም ራሱን ለህልውና አደጋ የሚያጋርጥበት ዘመን ካለፈም ቆይቷል። የአማራ ፋኖች በአንድ ኮማንድ ሆነው መታገል አለመቻላቸውን እንደ መግቢያ ቀዳዳ በመጠቀም የመነጣጠል ፖለቲካ ለመስራት የሞከረው ጠላት ብአዴን እና የአብይ ብልጽግና ከፋኖ የሚደርስበትን በትር ለመቀነስ እንጂ ያሰበው እንደማይሳካለት እርሱም ገብቶታል። የአማራ አንድነት ፈርቀዳጅ ነው የተባለለት ዘመቻ አንድነት ምት የተደናገጠው ጠላት ይህንን አንድነት እንዳይሳካ ለማድረግ ቢጥር ለመከፋፈል ቢሞክር የሚደንቅ ባይሆንም ምክንያቱም ለአብይ አህመድ መንግስት በስልጣን መቆየት እድል የፈጠረው የአማራ ፋኖች አንዱ ውህደት መዘግየት በመሆኑ የአማራ ፋኖች ከጎጃም፣ ጎንደር፣ ከሸዋ፣ ወሎ መሰባሰብ እረፍት መንሳቱ የማይቀርና የ4 ኪሎ ወንበር መነቅነቁ እሙን መሆኑ ግልጽ። አማራን ህዋት በወልቃይት መጣብህ፣ በራያ መጣብህ፣ ሱዳን ድንበር ተሻግሮ መጣብህ፣ ከኛ ከሆዲች ጋር ካልሰራህ ኦሮሚያ አትኖራትም በሚል ዛቻና ማስፈራሪያ አሜን ብሎ ተቀብሎ የማይገዛ ትውልድ መፈጠሩን ያወቁ አይመስሉም። የአማራ ህዝብ ራሱን ችሎ በራሱ የሚቆም አርበኛ ዘመነ ካሴ እንዳለው አይደለም በአራት አቅጣጫ በ44 አቅጣጫ ይምጡ፣ በአፍንጫቸው ማቆም እንችላለን፣ ትቤታቸውን ማስተንፈስም እንችላለን። አሁን ላይ አማራ ራሱን ማስከበር የተሰነዘረበትን ጥቃት መክቶ ፈጣን አጻፋ መውሰድ የሚያስችል ወታደራዊ አቅም መገንባቱንም ያወቁት አይመስሉም። ዘላለማዊ ጠላት የለም፣ ዘላለማዊ ወዳጅም የለም። ይህ ፖለቲካ ነው። ፖለቲካ ሰጥቶ መቀበል ነው። ያዋጣኛል ያሉትን መንገድ በስሌት መጓዝን ነው። ፋኖ ወደ ወልቃይት መግባት የለበትም፣ ትግሬ ወልቃይትን ሊወር ነው፣ ከትግራይ ጋር መስራት ወልቃይትን አሳልፎ መስጠት ነው የሚሉትም ሁለቱ ለአማራ ከመታገል የመነጨ አይደለም። ፋኖም ወደ ወልቃይት ይገባል፣ እንደ ሌሎች አማራ ቀጠናዎች ይታገልበታልም ያታግልበታልም። የሀገሪቱን ሰራዊት አማራ ምድር ላይ አስፍሮ በሜካናይዝድ በአየር ኃይል በድሮን አማራን እየጨፈጨፈ ያለ የአብይ አህመድ ኦሮሞማ ሰራዊት ከፋኖ በላይ ታምኖ ወልቃይትን ሊጠብቅ አይቻልም። ፋኖ በወልቃይት አደረጃጀቶችን ይፈጥራል፣ ራሱን በራሱ ያደራጃል፣ ይታገላል፣ ያታግላል።
የፋኖ ወደ ወልቃይት መግባትና ቀጠናውን መቆጣጠሩ የሚያስፈራቸው በብአዴንና ብልጽግና ቁርኝት ፈጥረው ቀጠናውን እየዘረፉ ላሉ ጥቅመኞች ወዳደሮች ግን አሳሳቢ መሆኑ እሙን ነው። ኦሮሞማ ማሬ ትግሬ ፖለቲከኞች ቅርብ አዳሪዎች ናቸው። የአማራን አንድነት ለመፈረካከስ ከሰሞኑ እየተጠቀሙት ካሉት ፕሮፓጋንዳ አንዱ ጀነራል ተፈራ ማሞ መንግስትን ከስልጣን ለማስወገድ ከትግራይ ጋር አብረን ልንሰራ እንችላለን ያሉትን ኃይለ ቃል ነው። ፋኖም አይምጣብኝ ከትግራይ ጋር ሆነንም አብይን ከስልጣን አንወርድም የሚሉት አካላት ናቸው ጎንደር ክልል ካልሆነ እያሉ ያሉት። ፋኖ የተነሳበትን የአማራ ህልውና ትግል መርሆችን አይጣረስ እንጂ ከማንም ህዝብ ጋር ሆኖ ይሰራል። የአማራን ህልውና አደጋ መቀልበስ፣ የግዛት ተነጣጣይነቱን ማስከበር አንኳር ከሆኑት ለድርድር የማይቀርቡ የአማራ የትግል ግቦችም ናቸው። ወልቃይትን አንሰጥም፣ አብይን ለመጣል አብረን እንሰራለን፣ ግን ጥቅምን ባስጠበቀ መልኩ የሚደረግ መተባበር የጋራ ጠላትን ማጥቃት ስኬታማ ፖለቲካ ነው። ታማኝ ብላኝ እንዲሉ በጀነራል ተፈራ ማሞ ንግግር አመካይቶ ያውም ፖለቲካ ህጸጽ በሌለበት ከህወሓት ጋር እየሰሩ ነው የሚል የአማራን አንድነት ለመፈተን የተከደበት ሂደት ግን ርቀት ግን ድንቅ ይላል። ብአዴን በጎጥ በተነታረከ ቁጥርና ክልሉን በፋኖ ሲነጠቅ የጎጃም የጎንደር ቡድን እየፈጠረ ባቢ በተሰጠው ተልዕኮ አዳዲስ ክልሎችን ለማዋለድ የሚካሄድበት ርቀት በፋኖ ጀግንነትና ውህደት ማና እየቀረ ነው። እናም አርበኛ ዘመነ ካሴ እንዳለው አማራ ዳግም መበታተን አውራ የሌለውን ማድረግ እንደ ደቡብ ህዝብ በትኖ ፖለቲካዊ አቅም ማሳጣት አይቻልም። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ ራሱ ገንብቷልና። ሰላም።